ኪዳነ ምሕረት እናቴ። አሁን ዛሬ እዚህ ጉባኤ ላይ በጣም ብዙ ሰው ተጠርቷል። ከተጠሩት ሁሉ እኛ የመጣ ነው በጣም አስተዋይ ስለሆነን አይደለም። ተሸክሞ ያመጣን ማን ነው? እግዚአብሔር ነው። ወደ እግዚአብሔር ቤት ለመምጣት እኮ አቅም ይፈልጋል። ብዙ ሰዎች መምጣት እየፈለጉ አይሆንላቸው። እኔ ቤተክርስቲያን ሲሆን እግሬን የሚይዘው እንደሆነ አላቅም ይሉ ሰዎች አሉ። ነገ ጠዋት ተነስቼ አስቀድሳለሁ ብለው ተኝተው የሚያረፍዱ ሰዎች አሉ። በምህረትህ ብዛት ወደ ቤትህ እገባለሁ እንደሚል እኛ እዚህ ጉባኤ ላይ የተገኘ ነው በማን ቸርነት ነው? በእውነት እንዲህ የራቁትን በቸርነቱ ትከሻ ተሸክሞ ያምጣቸው። እግሩ እንደዛ ላይ አይቶ እኮ ነው። አያችሁ፣ ያረኛ ሲያየው ያበግ ሲቅበዘበዝ እግሩ ዝሏል፣ ደክሞታል፣ ለመመለስ አቅም ያጥረዋል። ስለዚህ ልሸከመው አለ። በኃጢአት የዛለ እግራችንን እግዚአብሔር አይቶ ሁላችን ተሸክሞ ያምጣል። እውነትም ተሸክሞን ነው። አንድ ልጅ ይገርማቸዋል፣ ህልም ያይ ነበረ ህፃኑ ነው እና በህልሙ ምን ያህል ጭው ባለ በረሃ ላይ ብቻውን ሲሄድ ያህል የራሱን የእግር ኮቴ ያህል ሲራመድ እና በዛ በረሃ ውስጥ ብቻውን ሲሄድ ከፊት ደግሞ በጣም ትልቅ የእግር ኮቴ የትልቅ ሰው እግር ኮቴ ይመራዋል እና ሲነቃ ደስ ይለዋል። በበረሃ ሲሄድ እግዚአብሔር ከፊት ምን ይለኛል? ይመራኛል ብሎ የተረጉመውና ይደሰታል። በኋላ ይሄ ልጅ አደገና እንደኛ ኃጢአት መስራት ለመደ። ያም ህልም ጠፋ። ከብዙ ጊዜ በኋላ ያን የድሮ ህልሙን ድጋሚ አየው። ግን ሲያየው ህልሙ ትንሽ ለወጥ ብሏል። ብቻ እሱ ከፊት የእግዚአብሔር የትልቅ ሰው እግር ነበር ከኋላ። አሁን ግን የትልቅ ሰው እግር ብቻ ነው ያየው። ከዛ አዘነ። መቼስ እሱ ትልቅ ሆኗል፣ አሁን ህፃን አይደለም እና እግዚአብሔር ተወኝ ማለት ነው ብቻዬን ነኝ ብሎ ሲያዝን እግዚአብሔር ተገልጦ ምን አለው? ያየኸው እግር ያንተን ሳይሆን የኔን ነው፣ ትቼህ ሳይሆን ተሸክሜህ ነው አለ። እግዚአብሔር ሁላችንን ይሸከመን። አሁንም ተሸክሞን ሳይሰለች እዚህ እንድንመጣ ስለፈቀደ ስሙ የተመሰገነ ይሁን። ስለዚህ መጀመሪያው እንግዲህ ምዕመናን የበግ አጠፋፍ ነው። አንድ ክርስቲያን እንዴት ነው የሚጠፋው ካላችሁ፣ የመጀመሪያው በእውነት እንደ በግ ነው የምንጠፋው። እስቲ ልጠይቃችሁ፣ በግ የሚጠፋው አውቆ ነው ሳይሆን? አውቆ ከጠፋ በግ አይደለም። ምን እያደረገ ነው በግ የሚጠፋው? ሽፍትነት አምሮት ነው? ምን እያደረገ ነው? መቼስ በግ እንዴት እንደጠፋ ለማወቅ በግ መሆን ያስፈልጋል? ሰው ሆነን እንሞክራለን። ምን እያደረገ ነው የሚጠፋው? ሳር እየበላ እዚህ ጋር ሳር ሲበላ ሌላ ሳር፣ እዚህ ጋር ውሃ ሲጠጣ ሌላ ውሃ እየደፈረሰበት ወደ ሌላው ሲሄድ ሳያስበው ነው የሚጠፋው። በግ ሲጠፋ ቢመሽብኝስ ብሎ ያስባል? ሰዓት እያየ የሚጠፋ በግ አለ? ባቡሩ ከ2 ሰዓት በኋላ ይሰራ ይላል? አይ ተኩላ ቢበላኝ ገደል ብገባ ይላል? አይልም። የመጀመሪያው ክርስቲያኖች፣ አንድ ክርስቲያን ከቤተ ክርስቲያን ተለይቶ የሚጠፋው ልክ እንደ በግ ሳያውቅ፣ አንድ በግ ሳያውቅ እንደጠፋ ሳናውቅ የጠፋን በጣም ብዙ ሰዎች አለ ከእግዚአብሔር ቤት። አንዱን ሳር ሲበላ ሌላ ሳር፣ አንድ ውሃ ሲጠጣ ሌላ ውሃ፣ አንድ ትምህርት ስንማር ሌላ ትምህርት፣ አንድ ስራ ስንሰራ ሌላ ስራ። በእንጀራ ጉዳይ ሰው ከቤተ ክርስቲያን ይጠፋል አይደል? ይጠፋል። አይኔ እኮ ድሮ አቤ ጉባኤ ምናምን ድሮ ነበር፣ አሁን እኮ ቢዚ ነኝ የሚሉ ሰዎች አሉ የሉ? ይሄ በግ አሁን ቢዚ ነበር አልነበረም? ይሄን ሳር እያገላበጠ ልክ እንደ በግ እየበሉ እየጠጡ የሚጠፉ ሰዎች አሉ። እንደ በግ ሳናውቅ የጠፋነውን እግዚአብሔር በቸርነቱ ይመልሰን። ተኩላ ቢበላኝ ብሎ አላሰበም። ተኩላ የተባለ መናፍቃና የበግ ለምድ ለብሰው ከሚመጡባችሁ እንደ ተኩላ ነጣቂዎች ከሆኑ ከሐሰተኞች መምህራን ተጠበቁ ይላል። ቢመሽብኝስ አላለም ይሄ በግ። ሞት ቢመጣስ ሳንል ከእግዚአብሔር ቤት የራቅን ሰዎች አለ። እንደዚህ የራቅነውን እግዚአብሔር በቸርነቱ ይመልሰን። ወደ ሁለተኛው ልምጣላችሁ። ሁለተኛ የጠፋው ሳንቲም ነው። ሳንቲም ምንድን ነው የሚለውን ብዙ ሊቃውንተ ቤተክርስቲያን ተርጉመውታል። በአጭሩ ሳንቲም የምንባለው እኛ የሰው ልጆች ነን። ከእኛ ትርጓሜ ወንጌልም ላይ ታገኙታላችሁ። ቅዱስ ጄሮም ደግሞ በደንብ አብራርቶታል። ሳንቲም የተባለ የሰው ልጅ ነው። በሳንቲም ላይ የንጉሥ መልክ ይቀረጽ ነበር። ለምሳሌ አሁን እኛ በአፄ ኃይለ ሥላሴ በአፄ ምኒልክ ዘመን የኃይለ ሥላሴ ምኒልክ ስዕላቸው ሳንቲሙ ላይ ይቀረጽ ነበር። ስለዚህ ሳንቲም ማለት የንጉሥ መልክ ያለበት ማለት ነው። የእኛ የሁላችን ንጉሥ ማን ነው? እግዚአብሔር ነው። እኛ ደግሞ ሳንቲሞቹ ነን። ስለዚህ ሳንቲም የተባለው ለምንድን ነው? ሳንቲም ላይ የንጉሥ መልክ እንዳለ እግዚአብሔር እኛን ሲፈጥረን ሰውን በመልካችን እንደ ምሳሌያችን ምን እንበል እንፍጠር ብሎ ፈጥሮናል። ስለዚህ የእግዚአብሔር መልኩ እኛ ላይ አለ። ችግሩ አሁን ሰው እኛን ሲያይ እግዚአብሔርን ያዋልኛል
ለምን ካላችሁ ዝጓል ሳንቲም ቆሽሸናል። እግዚአብሔር በቸርነቱ ይጠበን እና ሳንቲም የተባለ የሰው ልጅ ነው። ሴቲቱ ምን አደረገች? መብራት አበራች፣ ከዚያ ቆሻሻውን ጠረገች፣ ሳንቲሙን እዚያው ቤት ውስጥ ከቆሻሻው መሃል ፈልጋ አወጣችው። እንግዲህ በጉ ከቤተ ክርስቲያን የራቁ ሰዎች ናቸው ብለናል። ሳንቲሙ እስካላችሁ ይህ ሳንቲም ጠፍቷል፣ ግን ያለው ቤት ውስጥ ነው። ቤት ውስጥ ነው ያለው፣ ግን ጠፍቷል። ብዙ ጊዜ እኛ የጠፉ ሰዎች ሲባል እንደዚህ ቤተ ክርስቲያን የማይመጡ ሰዎች ይመስለናል። ሁለተኛው ግን ቤተ ክርስቲያን ውስጥ ሆኖ የጠፋ ሰው ነው። ምድብ ሁለት ጠፊ ማለት ነው። ምድብ አንድ ከቤቱ የራቁ ናቸው። ምድብ ሁለት ግን እዚያው ቤተ ክርስቲያን ውስጥ ሆነ ጠዋት ማታ እያስቀደሰ ኪዳን እያደረሰ ቃሉን እየሰማ እየዘመረ እያመሰገነ ግን ቆሻሻ ውስጥ ያለን ሰዎች አለን የለንም? አለ። ይህ ሳንቲም እንዳይፈለግ ቤት ውስጥ ነው፣ እዛው ቤት ውስጥ ነው፣ ግን ያለው ቆሻሻ ውስጥ። አሁን እግዚአብሔር በጣም የቸገረው ምን መሰላችሁ? ቤተ ክርስቲያን ውስጥ ሆነን የጠፋነው ሰዎች ጉዳይ ነው። እንደ አዲስ እንዳያጠምቀን አምነናል፣ ማተብ አስረናል፣ ሃይማኖት ሲባል ኦርቶዶክስ ተዋህዶ እንላለን። አምነዋል እንዳይለን ደግሞ ቆሻሻ ውስጥ ነው። እኛ አይደለን እንዴ በየሚዲያው ስንሰዳደብ የምንውለው? እንትና የኪዳነ ምሕረት ልጅና እንትና የገበይ ልጅ አሉ እንዴ ሲሰዳደቡ የሚውሉት በየኢንተርኔቱ ነው አይደለም? በዘር ተከፋፍለን አሁን በዚህ ሰዓት የምንዋጋው እኮ ባለማተቦቹ ነው አይደለም? ይበላቸው የሚል ሰዋል፣ በለው የሚል ሰዋል። ግን ክርስቲያኖች አሁን እግዚአብሔር በጣም የጨነቀው ይገርማቸዋል። እንዴት ያድርገን? እንዳይፈልገን እዚህ ነን። ያፋልጉኝ ማስታወቂያ እንዳይለጥፍ ማስታወቂያ ለጣፊዎቹ ራሱ እኛ ነን። አለን እንዳይባል ደግሞ ቆሻሻ ኃጢአት ውስጥ ክፋት ውስጥ ያለ ነው። ቤት ውስጥ ሆነን የጠፋነውን እግዚአብሔር በቸርነቱ ይፈልገን። በጣም ከባድ ነው። ቤተ ክርስቲያን ውስጥ ሆነን ቃሉን እየሰሙ መጥፋታል። እግዚአብሔር ጨነቀው እኮ። በራድ ወይም ትኩስ ብትሆን መልካም ነው፣ እንዲያው ለብ ስላልክ ከአፌ ልተፋ ነው አለ። ልክ አፉ ላይ ይዞናል እግዚአብሔር። እንዳይውጠን ለብ አልንበት፣ እንዳይተፋን ፈጥሮናል። አሳዘን ነው። ስለዚህ አፉ ላይ ይዞ ተጨንቋል እግዚአብሔር። እና ሁለተኛው አጠፋፍ ቤተ ክርስቲያን ውስጥ ሆኖ መጥፋት ነው። በጣም ከባድ ነው። እየሰበኩ እየዘመሩ መርፌ የራሱን ቀዳዳ ይሰፋም ይባላል። ታውቃላችሁ? ብዙ ቀዳዳ ይሰፋል፣ ላዩ ላይ ግን አንድ ቀዳዳ ላይ እሷን ይሰፋል አይሰፋም። ጥሩምባ ነፊ ደግሞ ቀብር አይገኝም ይባላል። ታውቃላችሁ? ጥሩምባ ነፊ ታውቃላችሁ? ሰፈሩን በጥብጦ ቀበሩ ይላል። እሱ ይቀብራል። አይ ሌሊት ስለተነሳው ብሎ ይተኛል። ጥሩምባ ነፊዎች በስተናል። እግዚአብሔር ይቀንሰን በእውነት። ህይወት የሌለው ግን ንግግር ብቻ ማለት ነው። ቤተክርስቲያን ውስጥ ሆኖ መጥፋት ነው። ሴቲቱ ምን አደረገች? መብራት አበራች። ሕግህ ለመንገዴ መብራት ነው ለእግሬም ብርሃን ነው ይላል። መብራት የተባለ ቃሉ ነው። ቆሻሻውን ሰብስባ ሳንቲሙን ከቆሻሻው መሃል ፈልጋ አወጣችው። እግዚአብሔር ሁላችንን ካለንበት ቆሻሻ ውስጥ ያውጣል። አሁን አንዳንድ ሰው አይ እኔ ቤተክርስቲያኑ ቢቀርብኝ ይሻላል፣ እኔ እንደው ታጥቦ ጭቃ ነኝ፣ መልሼ ኃጢአት ውስጥ መዘፈቅ አይቀርም። ዛሬ እንዲህ ቃሉን ስሰማ ደስ ይለኛል፣ ነገ ሄጄ የምሰራውን አውቀዋለሁ። ስለዚህ በቃ አንድ ፊቱን ጥንቅር ብሎ ቢቀር ይሻላል መንፈሳዊ ነገር የሚል ሰዋል። እንደዛ እንዳትሉ ምዕመናን። የፈለገ ኃጢአት ውስጥ ብንሆን ከቤተ ክርስቲያን መውጣት የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መካከል ፈልጎ ያወጣናል፣ ሁላችንን ያወጣል። እሱ ደግሞ የፈለገ ጭቃ ውስጥ ብንገባ አይጸየፍም። እጆቹን ከቶ ያወጣናል፣ ወደ ምህረቱ ባህር ይጨምረናል፣ ሁላችንን ይጨምራል። ሌላው መቼስ ካነሳሁት አይቀር በተለይ ኦንላይን ማህበር ላይ ይህን ስናገር በታላቅ ደስታ ነው በእውነት። ቤተ ክርስቲያን ውስጥ ጥሩ ሰው አለ፣ ደግሞ ክፉ ሰው አለ። የለም ጥሩ አባቶች አሉ፣ ደግሞ ጥሩ ያልሆኑ አባቶች አሉ። ጥሩ ካህን አለ፣ ክፉ ካህን አለ። ጥሩ ዲያቆን አለ፣ ክፉ ዲያቆን አለ። ጥሩ ሰባኪ አለ፣ ክፉ ሰባኪያን አለ። እና አንዳንዴ ቤተ ክርስቲያን ውስጥ መጥፎ ሰው ስታዩ የቤተ ክርስቲያን ንብረት ዘረፉ። አሁን አንዳንድ ሰው ቤተ ክርስቲያን ተዘረፈ ምናምን ሲባል እንዴት የቤተ ክርስቲያን ንብረት ይዘርፋሉ ብሎ በጣም ይደነቃል። ክርስቶስ እያለ ይሁዳ ነበር አልነበር? ነበር። ይሁዳ እኮ ሙዳይ ምጽዋቱን ጠባቂ አድርጎታል። ክርስቶስ ገንዘብ ያዥ አድርጎታል። ይሁዳ ሌባ እንደሆነ ጌታ ያውቃል አያውቅም? ያውቃል።
ግን ሌባ እንደሆነ እያወቀ ገንዘብ ያዥ አደረገው። እኛ ብንሆን አናደርገው። እንኳን እኛ ሌቦች ራሳቸው ዘበኛ ሲቀጥሩ ሌባ ነው የሚቀጥሩት ነው እንዴ? ደህና ሰው ፈልጉልኝ ይላሉ። ክርስቶስ ሌባውን ይሁዳ ለምንድን ነው ገንዘብ ያዥ ያደረገው? ቤተ ክርስቲያን ሙዳየ ምጽዋቷን በሚዘርፉ ሰዎች እድሜ ልክ እንደምትሰቃይ ለማሳየት ነው። እኔ ያለውም ሌቦች አሉ እንዳይደንቃችሁ ነውና ቤተ ክርስቲያን ውስጥ ክፉ ሰው ሲያይ አንዳንድ ሰው ምን ይላል? መድኃኔዓለም እንደው ምን አለ ቤትህን ብታጸዳ፣ እንደው እንደዚህ አይነቶቹን ሰዎች ለቅመ ጠርገ ብታስወጣ ምን አለ ይላል። አንዳንድ ሰው ደግሞ ጠርጋ አስወጣ አይልም፣ እሱ ይወጣል። እኛ ከነሱ ምን እንማራለን? ሁለተኛ ቤተክርስቲያን አንደርስም እና ክፉ ነገር ስለ ቤተክርስቲያን አባቶች እንሰማለን አይደል? የኔ አይነቱ ሰባኪ አንድ ሚዲያ ላይ ወጣና አማትቦ ከቅዱስ ፓትርያርኩ አንስቶ ሊቃነ ጳጳሳቱን ሁሉንም ሙልጭ አድርጎ ተሳድቦ ስብሐት ለእግዚአብሔር ይላል። ከዛ ምዕመናን ቃለ ሕይወት ያሰማልን ትላል። ሰው እውነተኛ ክርስቲያን ከሆነ መጽሐፍ ካለበት የማንን ኃጢአት ነው? የራሱ ነው። እና አንዳንዴ ክፉ ስንሰማ ቤትህን አጽዳ መድኃኔዓለም ቤቴን ላጽዳ ካለ እኛንስ ይለቀናል ወይስ ሐሳቡን ያመጣው ሰውዬ ይቆይ ይባላል? እስቲ በሉ ከኔ ጋር ቤተ ክርስቲያን አይ በሉ እንጂ ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ቤተ ክርስቲያን ምንድን ነች? እኛስ በሽተኞች ነን። አታሳምሩት። ንስሐ እየገባን ከሆነ ታካሚዎች ነን። እየቆረብን ከሆነ መድኃኒት እየወሰድን ነው። አለዚያ ግን ምንድን አይሰማም። በሽተኞች ነን። ደግሞ በሽተኛ አለ እንዳትሉ፣ እኔም በሽተኛ ነኝ። አይዟችሁ፣ እኔም በሽተኛ ከሆንክ ለምን ትሰብካለህ ቆመ ካላችሁ፣ በሽተኞችም እኮ ሆስፒታል ውስጥ ትንሽ ሲቆዩ እንደ ዶክተር ያደርጋቸው ነው አይደለም? የእነሱን ኪኒን ያዛሉ ለሌላ ሰው እና እኛ ቀድመን የገባን በሽተኞች ነን። እግዚአብሔር በቸርነቱ ይማረን። በጣም ይገርማል። ቤተ ክርስቲያን ሆስፒታል ናት አለ ቅዱስ ዮሐንስ አፈወርቅ። ሆስፒታል ውስጥ ሄዳችሁ አንድ ሰው ጨጓራዬን አሞኛል ሲል ምን ነክቶ ነው የሚያመህ ይባላል? ድሮ ካላመመ ሆስፒታል ምን ይሰራል? ጉበት ጭራሽ ጉበትህን ይባላል አይባል። ቤተ ክርስቲያን ውስጥ ኃጢአተኛ ሰው ሲያይ እንዴት እንዲህ አይነት ክፉ ሰው ይኖራል ቤተ ክርስቲያን ውስጥ የሚል ሰው ማለት ሆስፒታል ውስጥ እንዴት በሽተኛ ይኖራል እያለ ነው። ሁለቱም የመጡት ሊታከሙ ነው። ለመታከም ያብቃን አምላካችን። በሽተኞችን የሚያክሙባት ደግሞ እኛም የምንናገረው ቆመን ቁጭ ብላችሁ ሁሉም በሽተኛ ነው። ካህናት ሐኪሞች ናቸው። የነፍስ አቃቢያነ ሥራይ ንስሐ ሜዲኬሽኑ ነው። ስጋው ደግሞ የመጨረሻው መድኃኒት ነው። ሁላችንን ወደ ስጋው ደግሞ ይመልሰን።